ታደርጋለህ? እንዴት መጣ? ሮሚዬ ነሽ? እኔ እኮ የደረሰብሽን ነገር እንደሰማሁ በፍጥነት ሮጬ የመጣሁት። ደግሞ እኮ ዶክተር ነኝ። ለረዳሽና ከጎንሽ መቆም ስላለብኝ ነው የመጣሁት። አሁን እንዴት ነሽ? ደህና ነሽ? ደህና አይደለሁም። ውስጤ ትልቅ ስብራት አለ። ደህና አይደለሁም። አይዞሽ ሮሚዬ፣ እንግዲህ ከጎንሽ ነኝ። ምንም የሚያስፈራና የሚያሰጋ ነገር የለም። ሁሌ ከጎንሽ ነኝ። እኔ እኮ እንደ ወንድሜ ነበር ማለት ብዙ ጨለማዎችን አብረን አሳልፈናል። ግን አሁን ለምንድን ነው እንደዚህ ያደረገው? ለምን እኔ ሊጎዳኝ ሞከረ? እኔ እኮ በራሴ መቆም ስለምፈልግ ሰርቼ መለወጥ ስለምፈልግ ነው አይሆንም ያልኩት እንጂ እሱ ላይ ጨክኜበት አይደለም። እሱ ግን አውቃለሁ ሮሚዬ፣ የአንቺ ቁጥረት ለእኛና ለእናቴ የሚሆን እኮ ምግብ እያበሰልኩ ነው። አንቺ ምግብ ስታበሲ ማየት በጣም ደስ ይላል። ሁሌ ካጠገብሽ መሆን ነው የምፈልገው። እንዴ ብዬ እውነትህን ነው። ለእኔ ያደረግከውን ነገር መቼም ቢሆን አልረሳውም። እናቴን አክብረህ ላደረግከው ነገር ደግሞ በጣም አመሰግናለሁ። ታዲያ እናትሽ እኮ ማለት እናቴ ናቸው። ደግሞ ለእርሳቸው የሚገባቸውን ነገር ነው ያደረግኩት። እነሱን ማስደሰት ደግሞ ለእኔ ትልቅ ደስታ ነው። እናቴን የሚያከብርልኝ ቤተሰቤን የሚወድልኝ ሰው ስለሰጠኝ በአንተ ሁሌም ደስተኛ ነኝ። ሁሌም ተመስገን እላለሁ። አንቺ ማለት እኮ ለእኔ ህይወቴ ነሽ። ለቤተሰብሽ ማድረጋቸው ነገር በሙሉ ደግሞ ለእኔ ግዴታዬ ነው። እሺ የኔ ግን አብራኝ በመሆን ደስተኛ ነኝ። ሁሌም አብራኝ እንድትሆን እፈልጋለሁ። እንኳን እንደዚህ ብለሽኝ መቼም ካጠገብሽ አለኝም። እሺ ምን ነው ቆየሽ? ወጡ ጨርሰሽ አልሰራሽም እንዴ? በቃ ማዝ አደይም በስተመጨረሻ ምግብ እየሰራች እያለ ዴብ አጠገቧ ይመጣል ማለት ነው። ዴብ ሲመጣ እንግዲህ የራሳቸውን የውስጣቸውን እያወሩ ሳለ ማዘርየው ይመጣሉ ማለት ነው። ከዛ ማዘርየው ሲመጡ ያቋርጣሉ። ማዘርየው ለምንድን ነው ምን ሆናችሁ ነው እዚህ ጋር የቆማችሁ ብሎ በጥያቄ ያጣድፋሉ። አደይንም እባክሽን ልጄ ተጠንቀቂ፣ እኔ አንቺን አምንሻለሁ እያሉ ይገኛሉ። እኔ አንቺን እማዬ እኔን አታምኝም እንዴ? እኔ እኮ ያንቺ ልጅ ነኝ እያለች ትመልሳለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ። ዶክተሩና ሩታ ብቻቸውን እያወሩ ይገኛሉ። ሩታ ላንተ ፍቅር ማለት ምን ማለት ነው ብላ ተጠየቀዋለች። ዶክተሩም ለኔ ፍቅር ማለት ሰውን መርዳትና ማስደሰት፣ የራስን ፍላጎት ማስቀደም ብቻ ሳይሆን ፍቅር እኮ ማለት መስዋዕትነት ነው እንጂ አለመኔነት አይደለም እያለ ይገኛል ማለት ነው። ሩታ መለስ ብላ ቆይ አንተ እንዴት ልታውቅ ቻልክ እያለችም በጥያቄ ታጣድፋለች። እኔ ሰዎችን ለመርዳትና ሁሉንም ነገር ለማድረግ ነው እምሞክረው፣ በዛ ላይ ደግሞ ደስ የሚለኝ ሰዎችን መርዳት ነው እያለ ዶክተሩ ይናገራል። አይ ዶክተር አንተ ሁሉንም ነገር በሰው ላይ ምሳሌ ትወስዳለህ፣ ያንተስ መቼ ነው እያለች ትገኛለች ማለት ነው። ሩታም ይኸውልሽ ዶክተር አንተ የተናገርከው ነገር ሁሉም ነገር ገብቶኛል። አሹም ከፍቅር የተነሳ ነው ሌላ ነገር ውስጥ ለመግባት የቻለውንና ራሱን ለማስጨነቅ የቻለው እያለች ትገኛለች። እና ታዲያ ዶክተር አንተስ ፍቅር ይዞክ ያውቃል እንዴ? እንደዚህ ተጨንቀክ ያውቃል እንዴ? እያለችም ትገኛለች። አይደለም ፍቅር ማለት እኮ ለሰው ልጅ የሰው ልጅ መርዳት ነው፣ ቅድም እንደነገርኩሽ እያለች ትገኛለች እያላት ይገኛል ማለት ነው። እሺ አስተማሪ ሌላ ጊዜ ደግሞ በደንብ ታስተምረኛለህ እያለች ሩታ መልሱን እየሰጠችው ትገኛለች። ዶክተሩም መለስ ብሎ እሺ አመሰግናለሁኝ እያላትም ይገኛል ማለት ነው። እሷም ጓደኛ ተጨንቋል መሰለኝ ላይ እንውጣ እንዴ ብላ ትለዋለች ማለት ነው። አይ እንግዲህ ራስ አንወጣም እያላትም
ሩታ እንግዲህ ዶክተሩ አይ ሩታ ይሄን ነገር እኮ ዝም ብሎ ማየት አይደለም የሚቻለው እኮ ዝም ማለትም አይቻልም አብረን በሮማን ጎን መቆም አለብኝ እያላት ይገኛል ማለት ነው። ዶክተር በጣም እናመሰግናለን እያለችም መልሱን ትሰጧለች ማለት ነው። እንግዲህ ማሚም ስለ ሮማን በጣም ተጨንቃለች ማለት ነው። እኔ ምልሽ ቆይ ያን እዛ ክፍል ማን ያለው እያለችም ትገኛለች። እማዬ እነዛ ዶክተሮች ናቸው ማን እንደነገራቸውም ባላቅም ድንገት መጥቶ ሮማንን ካላየናት ብሎ ነው የገቡት ትላለች። እሰይ ጎሽ የኔ ልጅ እንኳን መጡ መምጣታቸው ደግ ነገር ነው ፈጣሪ እኮ ሰውን ያዘጋጃል እያለችም ትገኛለች። ፍቅርም እማዬ ደግሞ ሁሉንም ሰው ማመን ትፈልጊያለሽ እንጂ ማመን እኮ ጥሩ አይደለም እያለቻት ፍቅር ተንኮለኛ ምን እንዳሰበች አሁን አይታወቅም ማለት ነው። የሁሉ ሰው መጥቶ ቤቱን መበጥበጥና ሁሉም ነገር ማድረግ በፍጹም ምን ያልተመቸኝም እያለች ትገኛለች። ሰራተኛ አይደለችም እንዲህ ብላ ስትል ማዘር መለስ ብሎ ምንም ሰራት የፈለገ ሰራተኛ ቢሆንም ብትሆንም ግዴታ እሷን መንከባከብ አለብሽ እያለቻትም ትገኛለች ማለት ነው። እኔ ታዲያ መቼ አልንከባከባትም አልኩኝ እኔ ነገሩን ነው እንጂ እየተናገርኩት እያለች ትገኛለች። ሮማንም መጥቶ ማማከራቸውና ማየታቸው ጥሩ ነገር ነው። ነገር ግን አንቺ ለምንድን ነው እንደዚህ የምትሆኙ? ይሄ ዶክተር ግን እዚህ ክፍሏ ውስጥ ገብቶ ምን እንደሚያወራ ስለማይታወቅ እጄ ሊያት እያለችም ፍቅር ስታጣድፍ በፍጹም ሄደሽ አታያትም ዶክተሩ እራሱ ዶክተር ስለሆነ እሷን ማየት ይችላል እያለች ትገኛለች ማለት ነው። የሰው ልጅ ሲያለቅስና ሲበደል ማየትም መልካም ነገር አይደለም። አንቺ ለምን መቼ ነው ግን ወደ ሰባውነትሽን የምትመለሹ እያለች ትገኛለች። ፍቅርም እሺ በቃ እማዬ አንቺ ከወደድሹ ያሹ ጸባይ እንግዲህ አውቀሻል አይተሻል አሹ እንዴት እንደሆነ እያለቻትም ትገኛለች። ማዘርም መለስ ብሎ አይምሮች ለምንድነው ግን ያው አይምሮ እንደ ድሮ የሚሆነው ደህና ሆና ወደ ሰላሟ መመለስ አለባት እያለች ትገኛለች። ማዘርም እንግዲህ ህይወታ ወደ ቀድሞ ሰላሟ እንዲመለስ እፈልጋለሁ እኔም ትላለች። ፍቅር ውሸታም ነገር ናት ግን መቼ ይሄ ውሸት እንደሚያልቅ ከሷ ላይም አይታወቅም ማለት ነው። እና ስለዚህ እኔ ቡናውን ላፍላለች ማሚዬ እያለቻትም ትገኛለች። እሺ በቃ አንቺ ቡናውን ላፊ መልካምነት ለሰው ልጅ መልካም ስራ ጥሩ ነው እያለች ማዘር የፈለገ ነገር ቢሆን ፍቅርን ብታስረዳል ፍቅር ከተንኮሏ መመለስም አልቻለችም። ቅምጥል ኩንጎን ወደ ቅምጥል ለኩኩሻ ማዘሯ ቤት ውስጥ ድረስ ኪንጎን ማምጣት አልነበረባትም። ኪንጎ እኮ ዝም ብሎ ነገር ሊያቃልል ነው የመጣው ያለችም በጣም እየተናደደች ትገኛለች። ቅምጥልም ኩኩሻ መለስ ብላ ቅምጥል ኪንጎ እኮ ላንቺ ያለች ፍቅር ለየት ያለ ነው ለምንድን ነው እንደዚህ የምትናገሪው እያለች ቅምጥልን እየተናገረቻት ትገኛለች ማለት ነው። እንግዲህ ቅምጥል አሁን አብዝተሻል አንቺም ራስሽ በማይቀጣበት መንገድ ልጁን እየቀጣች ትገኛለች እንላለን እኛን። እንግዲህ ኩኩሻ ሁሉም ነገር በገባች ቁጥር አሁን ደግሞ ቅምጥል ሌላ ነገር ማሰቧ ወደ ተንኮል መመለስ ጀምራለች። ያቺ ሻኪራ የምትባልሽ ከመጣች በኋላ አይቼው ማላቅም ብላ ስትል ሻኪራ እኮ ወደ ቤቷ ነው የምትሄደው የት ሄዳል ብለሽ ነው እያለች ትገኛለች። ኩኩሻ እንግዲህ በዳይመንድ መቅናት ጀምራለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብላክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። ዳይመንድ ደግሞ በበኩሉ በጣም ቅጥል ልርርድብን ብሏል ማለት ነው። እንግዲህ በአሹ ድርግት በጣም ተናዷል። ኪንጎም እየመከረው ይገኛል ማለት ነው። አሹ ማለት እኮ ወንድሜ ማለት ነው። እኔና ሮማን አሹ አብረን ያደግ ነው። ለምንድን ነው እንደዚህ አጉል ነገር በሮማን ላይ ሊያስብ የከጀለው እያለ
ዳይመንድ እንግዲህ በጣም ቁጭ ብሎም እያለቀሰም ይገኛል ማለት ነው። አረ አሹ እንደዚህ አያደርግም ብሎ ሲል አንተ ድሮ ምን ታውቃለህ? አሹ አያደርግም ከማለት ውጭ ምን የምታውቀው ነገር አለ? እያለ ዳይመንድ ለኪንጎ እየተናገረው ይገኛል ማለት ነው። አሹ ማለት እኮ ለኔ ወንድሜ ሁሉም ነገሬ ነው። ምን ማለት ነው? ሮማንም እኮ ለኔ እህቴ ናት። ምን ማለትክ ነው? ከልጅነት እስከ እውቀት እስከ ዛሬ ድረስ እኮ ከሷ ጋር አብረን ያለ ነው። እንደዚህ አይነት ድርጊት እንዴት ነው የሚያደርገው? በሚለው በጣም ተናዷል። ኪንጎ መለስ ብሎ አዎ ዳይመንድ እውነትክን ነው፣ ነገር ግን ምን እንዳሳሳተው አይታወቅም። ወጥቶ ጠጥቶ መጣ እንዳይባልም ጠጥቶም አልመጣ ምን እንደሆነም አይታወቅም። ስለዚህ እሱንም መረዳት አለብክ እያለው ይገኛል። ምን ነው ምረዳው ባገኘው እንደውም አለቆም እያለ ዳይመንድ በጣም ተናዷል ማለት ነው። ከዚህም በኋላ አሹ የሚባል ሰው በፍጹም በህይወቴ ማየትም አልፈልግም እያለ እንግዲህ አሹ በጣም እየተናገረ ይገኛል። ዳይመንድ እየተናገረ ይገኛል ማለት ነው። አሹ እንግዲህ ላስቲኩን ጠቅለል አድርጎ ወደ እናቱ ሀገር ሄዷል ማለት ነው። አሹ በስተመጨረሻ እንዲህ መሆን አልነበረበትም። ነገር ግን ዶክተሩ መጥቶ በሮማን ላይ ጆፔ ስለጣለባት ነው መሰለኝ አሹም ተነስቶ በእልክ አጉል ነገር አድርጓል። እንግዲህ አሹም መልካም ነገር እንደሚያጋጥምክ ተስፋ እናደርጋለን ማለት ነው። እንግዲህ ዳይመንድ በጣም